እንወያይ። ጤና ይስጥልን አድማጮቻችን፣ ሳምንታዊ የእንወያይ መሰናዷችን አሁን ጀመረ። በኢትዮጵያ የፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተፈጠረው እሰጥ አገባ እየተባባሰ የሄደ መስሏል። ለሁለት ዓመታት የዘለቀውን አስከፊውን ደም አፋሳሽ ጦርነት በፕሪቶሪያ በተደረሰ የሰላም ስምምነት መግታት የቻሉት ሁለቱ ኃይላት ስምምነቱን አጽንተው ዘላቂ ማድረግ ግን ተስኗቸዋል። በስምምነቱ ማዕቀፍ ውስጥ የተያዙ አንኳር ጉዳዮችን ተግባራዊ ማድረግ ባለመቻላቸውም በመካከላቸው የተፈጠረው መካሰስና መወነጃጀል ተባብሷል። ሌላ ውጥረት እንዳይፈጠርም አስግቷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ የምርጫ ቦርድ አስታውቋል። ህወሓት በበኩሉ የቦርዱን ውሳኔ አይቀበልም። ይልቁኑ ነባሩ ህጋዊ የእውቅና ሰርቲፊኬት እንዲመለስለት ነው የጠየቀው። ከህግ ይልቅ ፖለቲካዊ ውሳኔ የሚፈልገው የፓርቲ ምዝገባ ጉዳይ ውጥረቱን ከሚያባብሱ ጉዳዮች ውስጥ በዋናነት ተጠቃሽ ሳይሆን አይቀርም። በሌላ በኩል በህወሓት ውስጥ የተፈጠረው የአመራር መከፋፈል በክልሉ ሌላ አዲስ የፖለቲካ ፓርቲ እንዲወለድ ምክንያት ሆኗል። በክልሉ የሚንቀሳቀሱ አንዳንድ የተቃዋሚ የፖለቲካ ፓርቲዎች በህወሓት መካከል የተፈጠረው መከፋፈል ከፌዴራል መንግስቱና ከኤርትራ መንግስት ጋር የሚያብሩ ቡድኖችን ፈጥሮ ክልሉን ለሌላ የጦርነት አውድማ ሊጋብዝ የሚችል ስጋት ደቅኗል ይላሉ። የፕሪቶሪያውን ስምምነት ተከትሎ የሻከረው የኢትዮ ኤርትራ ግንኙነት በኢትዮጵያ የባህር በር መሻት ጉዳይ አዲስ ቃጠናዊ ውጥረት አስከትሏል። የፌዴራል መንግስቱ በሚያስተዳድራቸውም ሆነ ለመንግስት ቅርበት ባላቸው የመገናኛ ብዙሃን የህወሓት ባለስልጣናት ከኤርትራ መንግስት ጋር ግንኙነት እየፈጠሩ ነው ሲሉ ይከሳሉ። የህዝብ ተወካዮች ምክር ቤት ከህዝባዊ በዓልነት ያገደውን የግንቦት 20 የድል ቀንን በተናጥል ያከበረው የትግራይ ክልል ብቻ መሆኑና ኤርትራን የሚመለከቱ ጉዳዮች በበዓሉ ላይ መስተጋባታቸው ህወሓት ከፌዴራል መንግስቱ ጋር ያለውን የግንኙነት ሁኔታ ሳያባብስ እንደማይቀርም ይገመታል። ውጥረት ውስጥ የገባው የህወሓትና የፌዴራል መንግስቱ ግንኙነት እንዲሁም የትግራይ መጻኢ ዕጣ ፈንታ የውይይታችን ርዕስ ነው። በውይይቱ ላይ አቶ ዶሪ አስክዶም፣ አቶ ደጋፊ ጉድሰይና አቶ መስፍን ደሳለኝ ፖለቲከኞች ናቸው ሁሉም። እንዲሁም ዶክተር ዮናስ አሽኔ የመንግስትና ህብረተሰብ ግንኙነት መምህርና ተመራማሪ ተሳታፊ ይሆናሉ። የዶክተር ዮናስ አሽኔ የስልክ ቁጥራቸው ለጊዜው እያስቸገረን ነው። ወደ ኋላ ላይ ወደ ውይይታችን እንደሚቀላቀሉ ተስፋ አድርገን እንጠብቃለን። እንግዶቻችን ጥሪያችንን አክብራችሁ ስለተገኛችሁልን በአድማጮቻችን ስም ከልብ እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም፣ በጣም ነው የማመሰግነው። ቀዳሚ የማደርገው አቶ ዶሪን ነው። አቶ ዶሪ፣ በፌዴራል መንግስቱና በህወሓት መካከል እየተባባሰ የሄደውን ውጥረት ያነገሰ መካሰስ፣ መወነጃጀል፣ መወቃቀሱን እንዴት አዩት? እንግዲህ በህወሓትና በፌዴራል መንግስት የተፈጠረው መካረር አሁን አይደለም፣ ብዙ ዓመታትን ያስቆጥረዋል። በ2013 ዓመተ ምህረት በሁለቱ መካከል በተፈጠረው ወደ ህዝቡ ተላልፎ በትግራይና በፌዴራል መንግስት መካከል ከፍተኛ ጦርነትና እልቂት እንዳስከተለ ይታወቃል። ጦርነቱ በፕሪቶሪያው ስምምነት መሰረት እንዲቋረጥ ተደርጓል። ጦርነቱ በመቋረጡ ትግራይ ላይ በተወሰነ ደረጃ የሰላም እፎይታ አግኝተዋል። መሰረተ ልማቶች እንዲከፈቱ እንዲሁም ባንኮችና የተለያዩ አገልግሎቶች እንዲከፈቱ አስተዋጽኦ አድርገዋል። ከፍተኛ እልቂትም በሰው ላይ በንብረት ላይም ከፍተኛ ውድመት ሲያደርስ የነበረው ጦርነት በመቆሙ ለትግራይ ብቻ ሳይሆን ለኢትዮጵያም ተርፏል። ትግራይ ላይ የነበረው ጦርነት ብዙ አገሮችና እንዲሁም በቴክኖሎጂ በድሮንም የታገዘ ስለነበረ ከኢትዮጵያ አልፎ ሌላ አገሮችም ኤርትራና ሌሎችም ተጋብዞ ጦርነት ላይ እንዲሳተፉ አድርጓል። ይህንን ጦርነት በመቆሙ ያው ህዝቡ የተወሰነ ደረጃ እፎይታ አግኝተዋል። ለሁለት ዓመት የፕሪቶሪያ ስምምነት ይፈጸማል ቢባል እንጂ እስካሁን ድረስ ሙሉ ለሙሉ ባለመፈጸሙ ከ40 በላይ የሚሆኑ የትግራይ ግዛቶች አሁንም በከላክሰል ነው ያለው። ምስራቅ ትግራይ አካባቢ የኤርትራ ሰራዊት አለ። ይህ አካባቢ ለመሳዳ ለመጥቀስ ያህል ዛላምበሳ፣ እጀላ፣ ባድመ፣
አዲያቦላ አለ። ምዕራብ ትግራይ ብትሄድ ደግሞ የአማራ ታጣቂዎች አሉ። ስለዚህ እስካሁን ድረስ ምንም ታጣቂዎች ወጥተው ተፈናቃዮች ወደ ቀያቸው መመለስ ነበረባቸው። አሁን በጣም ከፍተኛ ቁጥር ያላቸው ተፈናቃዮች ነው ያሉት። ሱዳንን ጨምሮ በትግራይ ውስጥ በጣም ከፍተኛ ቁጥር ያላቸው ተፈናቃዮች አሉ። በከፍተኛ ችግር ውስጥ ነው ያሉት። አሁን ሚበላ የላቸውም፣ መጠለያ የላቸውም። ለ4 ዓመታት በጣም ከፍተኛ ችግር ውስጥ ነው ያለው። ይህንን ቅድሚያ ሰጥቶ መተግበር ሲገባቸው አንዱ ለአንዱ እየተወናጃጀለ እስካሁን ድረስ ቆይተዋል። በዋናነት አሁን የኤርትራ ሰራዊት ማስወጣትና የዚህ ታጣቂዎች አማራ ታጣቂዎች የማስወጣት ኃላፊነት በዋናነት ፌዴራል መንግስት የሚወስድ ሆነው ህወሓትም ኃላፊነት አለው። ምክንያቱም ፕሪቶሪያ ስምምነት ተደርጎ ህወሓት ስለሆነ ህወሓትም ኃላፊነት አለው። መተግበር ሲገባው የነበረው ህወሓት ትግራይን ወክሎ የፕሪቶሪያ ስምምነት ፈርመዋል። እናም ሊሰጠው ይገባው ነበር። እስካሁን ድረስ አልተሰጠውም። ማለት በምልሳ ቦርድ ህወሓት መካከል አሁን የተፈጠረው ሰጣ ገባ ብዙ ጊዜ አስቆጥረዋል። አሁን ባለፈው ህወሓትን መግለጫ ላይ እንደተጠቀሰው እንደ አዲስ መመዝገብ ሳይሆን 50 ዓመታትን ያስቆጥራል። የፓርቲ 50 ዓመታትን ያስቆጥራል። ስለዚህ 50 ዓመት ያስቆጠረ ፓርቲ እንደ አዲስ መመዝገብ የለበትም የሚለው መከራከሪያ ነው ያቀረበውና እኛም ትክክል ነው ብለን ነው የምናስበው። ህወሓት 50 ዓመት ያደረገ አንጋፋ ፓርቲ ነው። ስለዚህ እንደ አዲስ ሳይሆን ብዙ ዓመታትን ትግራይ ብቻ ሳይሆን ኢትዮጵያን መርቷል። በጣም አንጋፋ ፓርቲ ነው። ስለዚህ እንደ አዲስ ሳይሆን እንደ ነባር ፓርቲ መመዝገብ ነበረበት። ይህንን አልተደረገም። ምናልባት በህወሓት በኩል የጎደለ ነገር ካለ አላውቅም፣ ግን በእኛ እይታ እንደ አዲስ መመዝገብ የለበትም የሚለውን ህወሓት ያወጣውን መግለጫ ይደግፋለን። ውሳኔዎች በፕሪቶሪያ ስምምነት መሰረት ብቻ ነው መሆን ያለበት። መልካም፣ በጣም አመሰግናለሁ አቶ ዶሪ። አቶ ደጋፊ እርሶን ላስከትል። እንግዲህ ውጥረቱ መካሰስ መወነጃጀል አለበት፣ እየተካረረ ሄዷል። ምን ማለት ነው ለእርሶ? ለእኔ የሚመለከተው ግራ ያጋባኛል። እኔ በህወሓትና በፌዴራል መንግስት ያለው ግንኙነት አንዳንዴ ዝም ብለው ሁሉም ነገር ሁለቱም ተስማምተው የወድበት ያለው ሁኔታ ነው የምታየው። ለምሳሌ የፕሪቶሪያ ውል ህወሓት በምርጫ ይዘዋለሁ ያለውን ስልጣን ፈርሶ ሌላ አቃፊ የሆነ ጊዜያዊ ሽግግር መንግስት እንዲመሰረት ነው ውሉ የሚያዘው። አቃፊ የሆነ ፌዴራሉ መንግስትና ህወሓት ግን ከውሉ ውጭ በራሳቸው ዝም ብለው ህወሓትን አፍርሰው ህወሓት ተክተው ነው ጊዜያዊ መንግስቱን ሊያዝ ያደረጉት። እንደገና ሁሉም ነገር እየተደረገ ያለ ዝም ብሎ ፌዴራሉ መንግስት ምንም የማይልበት ሁኔታ ነው የምታየው። ለምሳሌ እንደ በክልሉ መፈንቅለ መንግስት ተደርገዋል ማለት ይቻላል። የነበረው መንግስት በፕሪቶሪያ ውል መሰረት ነው የተመሰረተው። ያው ያሸጋግራል ተብሎ ነው የታሰበው። ለማስተካከል ከተፈለገም እነዛ አዋዋይ ኃይሎችና በስርዓት ነው መስተካከል የነበረበት እንጂ በመፈንቅለ መንግስት መፍረስ አልነበረበትም። እሱም እየፈረሰ እያየ ዝም ብሎ ፌዴራል መንግስቱ እና ብዙ ነገሮች አሁን ከኤርትራ ጉዳይ ያነሳውም እየሆነ ያለ ምንም የሚሰጠው መግለጫ የለም። እየሰማ እያየ የማይመለከተው ይመስል ዝም ብሎ ነው ቸል እያለው ያለው ሁሉም ነገር። በእኔ እምነት ህወሓት ከያዝኩ ሁሉም ነገር ችግር የለውም፣ ከህወሓት ከተጣላሁ ግን ሁሉም ነገር አጣለሁ የሚል አስተሳሰብ ያለው ይመስለኛል። ፌዴራሉ መንግስት የህግ ልዕልና እየተጣሰ ለምሳሌ አሁን የፓርቲነት መሰረዙ ህወሓት መግለጫ አውጥተዋል። ፌዴራል መንግስት ምንም ያለው ነገር የለም ምርጫ ቦርድ በስተቀር ማለት ነው። ስለዚህ ነገሮቹ በወቅቱ በጊዜው ባለመስተካከላቸው ነው እንዳውም የፌዴራል መንግስት ቸልተኝነት ኃላፊነት የጎደለው ዝም ብሎ በሚያደርገው እንቅስቃሴ ነው ነገሮቹ እየተባባሱ ይሄዱ ያሉት። መከበር የነበረበት ግን ህዝቡ ነው። መሰማት የነበረበት ህዝቡ ነው። መከበር የነበረባቸው በክልሉ ያሉ የፖለቲካ ፓርቲዎች፣ ልሂቃኖች፣ ምሁራን፣ ህዝቡ በሚያሳትፍ መንገድ ጊዜያዊ መንግስቱ መመራት ነበረበት። እሱ ባለመሆን ግን ዝም ብሎ ልቅ እየሄደ ያለው ህወሓት ፌዴራሉ መንግስት በቃ ለህዝቡ ቸል ስላለው ነው፣ ጉዳይ ብሎ ስላላየው ነው
እና የፌደራል መንግስት ድክመት ማለት ይህን ግን ወደ ግጭት መግባት ነበረበት ማለት አይደለም። በፖለቲካዊ ሰላማዊ ዲሞክራሲያዊ ትግል በማሳመን በመተማመን በመረዳዳት ችግሮችን መፈታት እየተቻለ ህዝቡን በማሳተፍ ፖለቲካ ፓርቲዎች በማሳተፍ ልሂቃን ምሁራን በማሳተፍ ችግሩን መፍታት እየተቻለ ሁሉም ኃላፊነት ለህወሓት በመስጠት የህወሓት ፈላጭ ቆራጭነትን እየሰፈነ በመሆኑ ነው እየተባባሰ እየሄደ ያለው። ያ የሚያመጣው ችግር በጣም ለሁላችን አስጊ ነው። ትክክል ነው። ከቁጥጥር ውጭ እየሆነ ነው። መልሰን እንደገና ለአራተኛ ዙር ወደ ጦርነት የምንገባበት ሁኔታ እየተፈጠረ ነው ያለው እና በጣም አደገኛ እንደሆነ ነው የሚመለከተው። መልካም፣ በጣም አመሰግናለሁ አቶ ደጋፊ። አቶ መስፍን እርሶስ እንዴት ነው የሚመለከቱት ይሄንን? እሺ፣ በእኔ እምነት እንግዲህ ለዚህ ሁሉ ምስቅልቅል ማለት በትግራይም ብቻ አይደለም በሀገራችን በኢትዮጵያ ለዚህ ሁሉ ችግር በዋናነት ምክንያት ነው የምለው ለረጅም ጊዜ ዘመን የመጣ ነው የተበላሸ የፖለቲካ ባህል ነው ብዬ ነው የማስበው። የሚታወቀው በመጠላለፍ በመጠፋፋት በጠበንጃ እንጂ ማለት አንዱ አሸናፊና አንዱ ተሸናፊ የሚሆንበት አስተሳሰብ ወይ መንገድ ይዘን የመጣ ነው እና ችግሮቻችንን ወይ ልዩነቶቻችንን በሰላማዊ መንገድ መፍታት አለፍ ብሎም በህግ መፍታት የሚለው ነገር ኢትዮጵያ በዚህ 67 ዓመት ስናይ እንደዛ አይነት ትክክለኛ ባህሎች አልነበሩም። ስለሆነ ከዚህ የተነሳ እኔ ለምን ፌደራል መንግስትና ህወሓት እንደተጋጩና የሚለው እሱ አሁን ማንሳት አልፈልግም። ግን የመጨረሻ የፕሪቶሪያ ስምምነት እኔም በተደጋጋሚ ዶቼቬሌ ጋብዘውኝ ሀሳብ ይሰጥ ነበር። ምክንያቱም የሶስተኛው ዙር ጦርነት በጣም በሁለቱም በኩል የሰላም ፍላጎቶች ብዙም እየታዩ አልነበረም እና አንድ ሶስተኛ ወገን ማለት ጫን ተብሎ ወደ ድርድር መግባት እንዳለባቸው ምክንያቱም የገፋ ከሄደ ቤተሰቦቻችንም ማለት ህዝቦች የኛ ህዝቦች እናገኛቸዋለን ብለንም አናስብ ነበር። በጣም ከባድ ነበርና ይሄን ነገር ላዘጋጁ ወይም ይሄን ነገር ላመጡ ወይም ምስጋና መስጠት ፈልጋለሁ። የፕሪቶሪያ ስምምነት ተስማሙ። አትሊስት ጦርነት በጦርነት የሚሞት ሰው የሚሞት ወጣት የለም፣ በድሮን የሚደበደብ የለም። መሰረታዊ የሚባሉ አገልግሎቶችን የመንግስት ይሁን ሌሎች ሸቀጥም ምንም ህዝቡ 360 ዲግሪ ተዘግቶ ከነበረበት ተወሰነ ፋታ ሰጥቶት ጥሩ መፍትሄዎች የመጡበት መንገድ ተፈጥሯል። ግን ፕሪቶሪያ ስምምነቱ ኦፍኮርስ ህወሓት ያው የክልሉ መንግስትም ነበረ እንደ መንግስት ነው ከፌደራል መንግስት ጋርም የገጠመውና እንደ ወኪል ሆኖ ሂደዋል። እዛ ውክልና የነበሩ ከምሁራንም እንደ ጻድቃን እንደ ከሚሊተሪም ነበሩ ወደ ህወሓትን ጌታቸው የተለያዩ አካሎች ነበሩ። ህወሓት ፊርማውን ፈርሟል። እዛ ከፌደራል መንግስት ጋር እንደ ውክልና ህዝብ እንደወክሎ ፈርሟል። ቢፈርም ግን አንቀጽ 10 ላይ ኦል ኢንክሉሲቭ ነው የሚለው ከሁሉም ፖለቲካ ፓርቲዎች፣ ምሁራን፣ ሲቪክ ሶሳይቲ የተወጣጣ ኢንክሉዲንግ ብልጽግና የተወጣጣ ጊዜያዊ መንግስት ይቋቋም ነው የሚለው። ቀጥታ ግን ምንድነው የሆነው 50+1 የሚባል ስምምነቱ ነው የለ ቀጥታ እና ሚሊተሪ ምናምን ቲዲኤፍ ምናምን ወክልና የሌሎች ምሁራን ምናምን ብለው ኦልሞስት 100% በሚባል በህወሓቶች ነው የተያዘው እና አሁን ስምምነቱ ላይ ምንድነው የሚለው ችግሮችን በፖለቲካ ውይይትና በህግ ይፈታሉ ነው። ይሄ የሚባል ፖለቲካ ውይይት ሲደረግ አላየንም። አሁን ህወሓትን ወደ መሰረዝ ወደ ሌላ ችግር አስገብቶት ያለው ከዚህም የተነሳ ይመስለኛል። ምክንያቱም ብልጽግናም ዝም ብሎ በሩቅ የትግራይ ነገር እንዲሁ ሰብአዊ እርዳታ ባጀት ከመስጠት እና ሌሎች ነገር ከማድረግ አልፎ ራሱ እዛ ኢንቮልቭ አድርጎ የአስተዳደሩ አካል ሆኖ የመፍትሄ አካል ሆኖ መስራትም አልፈለገም። ምናልባት በእኔ ሰበብ አድርገው ህዝቡን እንደባለፈው ያጨረብሩታል ወይም እድሜያቸውን ያራዝማሉ የሚል በአንድ ወቅት የሆነ አንድ ከብልጽግና ባለስልጣን መልስ አግኝቻለሁ። ግን እንደዛ መሆን አልነበረበትም። ምንድነው የሆነው? ብልጽግና ፈቃጅ፣ ህወሓት ደግሞ አስፈቃጅ። ሁሉም ወዲያውም ተሯውጠው ወዲህ ነው ጠቅላይ ሚኒስትሩን ማወደስ ስልጣን ፍለጋ ከዶክተር ደብረጽዮን በለው ከሌሎችም ጌታቸውን በለው ወደዛ ነው የገቡት እንጂ የህዝቡን ጥቅም በዘላቂነት የህዝቡን ችግር በዘላቂነት ከመፍታት አንጻር የተጓዙበት መንገድ በጣም ጥቂት። ከዚህ ውስጥ ያሉ እንግዲህ የህወሓት ደግሞ እንደገና ማለት የፓርቲውን መመለስ ፖለቲካሊ ከፌደራል መንግስቱ ከሌሎች አካሎች ከዛ የነበሩ ሶስተኛ ወገኖችም አፍሪካዊ ሊሆን ይችላል፣ አሜሪካ ወይ ሌሎች ሊሆን ይችላሉ ተነጋግሮ ማስመለስ እየቻለ ቀጥታ ወደ ጉባኤ ድርጅትን ማዳን አለብኝ ምናምን የሚለው መከፋፈል ሌሎችን ቡድኖች መምታት ወደዛው ሲገባ እንግዲህ ወደ ፌደራል መንግስቱም ወደ እንትርክ ውስጥ ገባ። ሌሎች ህጎች ወጡ። ፋይናሊ ያው ህወሓት በምርጫ ቦርድ ቅርቡ ያው ግንቦት 5 መሰለኝ ተሰርዟል። ይሄ ምንድነው በህግና ስርዓቱ ምክንያቱም አግሪመንቱ የሚለው ማለት የፈለገ ነገር መፈጸም ያለበት ከህገ መንግስቱና ህጋዊ ስርዓቱ በታች እንጂ ህወሓት ራሱ አስመራጭ ራሱ መራጭ እንደዚህ በሚልበት ከዚህ በፊት ያደርገው የነበረ ከጦርነቱ በፊት ራሱ ምርጫም አድርጓል፣ ብዙ ነገር አድርጓል። በጣም ህገወጥ የሆኑ ስራዎች አድርጓል። ግን ለጦርነት ለተለያዩ ችግሮች ያጋለጠ ነው። መልካም አቶ መስፍን በዚሁ አያይዘው እንግዲህ የፕሪቶሪያው ስምምነት ደም መፋሰስን አስቆሟል። በአንድም ይሁን በሌላ መልኩ ይጠፋ የነበረውን የሰው ህይወት አስቆሟል። አሁን
ችግሩ የፕሪቶሪያው ስምምነት ላይ የሚያጠላው ጥላ ወይም ደግሞ የሚፈጥረው ችግር አለ ይላሉ። ማለት ምንድነው? እኔ የአስተዳደሩ እስካለ ድረስ ብዙ ችግር ይመጣል ብዬ አላስብም። ማለት የህወሓት መሰረዝ ወይ የህወሓት መገለል ምንም ተጽዕኖ የለውም እያልኩ አይደለም። በጣም ትልቅ ድርጅት ነው፣ ብዙ ደጋፊዎች፣ ብዙ መዋቅር ያለው ነው ማለት ተዳክመዋል። ግን እንደዛም ሆኖ ቀላል የሚባል ፓርቲ አይደለም። ቢሆንም ግን ሽግግር መንግስት የተወከለው ህወሓት ለህዝቡ ነው። ህዝቡ ህወሓት በራሱ ሰዓት ወይም ህግን ባፈረሰ መንገድ ስለሄደ ስለተሰረዘ የትግራይ ህዝብ አስተዳዳሪ አጥቶ ወደ ችግር መግባት የለበትም። አሁንም ከህወሓት ውጭ ያሉ የህወሓት ብቻ አይደለም፣ ቅድም እንዳልኩ የተለያዩ አካላቶች በስምምነቱ ተሳትፈዋል እና ጊዜያዊ አስተዳደሩም እኔም እኮ 2013 ጊዜያዊ አስተዳደር ነበር ዶክተር አብይ ተልከን እዛ መንግስታዊ መዋቅሮች መንቀሳቀስ ነበረ እና አሁንም ቢሆን ህወሓት ይኑር አይኑር ጊዜያዊ አስተዳደሩ እስካለ ድረስ የሚፈርስ ነገር አይኖርም። መልካም አመሰግናለሁ። አቶ ዶሪ ወደ እርስዎ ልመለስና የግንኙነቱ እየተበላሸ መሄድ በፕሪቶሪያው የሰላም ስምምነት ላይ የሚያሳድረው ተጽዕኖ አለ? እስከምን ድረስ ይሆናል? በጣም አለ። ምን ፕሪቶሪያው ስምምነት የፈረሙት ህወሓትና ፌደራል መንግስት ነው። ሁለት የማይስማሙ ከሆነ የማይግባቡ ከሆነ ችግር ጓደኛ ጠቅሳሉት ይሄ ሁለት ታረር ወይም ደግሞ በመሀላቸው የነበረው አለመግባባት ውይይት መፈታት አለበት ብሎ ፕሪቶሪያ ስምምነት እኮ አስቀምጠዋል። ውይይቱ የተካሄደ አልተካሄደም እኮ ብዙ ጊዜ ውይይት ሲካሄድ ተብሎ ሲጠየቅ ይሰማሉ ህወሓት በኩል ማለት ነው። ግን እስካሁን ድረስ ውይይት አልተካሄደም። ጊዜያዊ አስተዳደር ላይ በገዞችም እንደጠቀሱ ሁለቱም አካቲ መሆን ነበረበት። ትግራይ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ያካተተ መሆን ነበረበት፣ አልሆነም። ይሄ ሁሉ ችግር እኮ የፌደራል መንግስት እኮ ነው፣ የማንም አይደለም። ፕሪቶሪያው ቅድም ጠቅሻለሁ። ስለዚህ ፕሪቶሪያው ስምምነት የማይፈጸም ከሆነ ይፈርሳል። በቃ ተፈረሰ ደግሞ በሁለታቸው የነበረው ውል ይፈርሳል። ስለዚህ ትግራይና ፌደራል መንግስት የሚያገናኘው ብቸኛው ስምምነት የፕሪቶሪያ ስምምነት ነው ይላሉ። ከዚህ ውጭ ምንም የሚያገናኝ ነገር የለም። ምናልባት ጓደኛ ህገ መንግስት ብለዋል። ህገ መንግስት የት አለ? በህገ መንግስት የሚፈጸም ነገር ቢኖርማ የኤርትራ ሰራዊት ገብቶ በዜጋ ላይ ለዚህ አይነት ጄኖሳይድ ይፈጽም ነበር እንዴ? ማን ነው እንደ ጋበዘው? ኤርትራ ሰራዊትን የጋበዘው እኮ ፌደራል መንግስት እኮ ነው፣ በራሱ ዜጋ ላይ ማለት ነው። ስለዚህ እኛ እንደ ዜጎች የትግራይ ህዝብ አሁን ኢትዮጵያዊ ዜጋ ነኝ ለማለት የሚከብድበት ሰዓት ላይ እየደረስ ይላሉ። ህወሓት ብቻ ሳይሆን ህዝቡ እየተገፋ ነው፣ ሁላችንም እየተገፋን ነው፣ እንደ ዜጎች እየታየን አይደለም ብለን ብዙ ጊዜ እኛ ራሱ እንደ ፓርቲ መግለጫ አውጥተናል። ብዙ ጊዜ ተናግረናል። ህዝቡም እንደዛ ነው እያለ ያለው። ስለዚህ ህወሓት ብቻ አይደለም የትግራይ ህዝብም ከዚህ በኋላ ራሱ ውሳኔ ይወሰዳል ብዬ ነው ማስበው። መልካም። ለዚህ መፍትሄ የነበረው ግን ውይይቱ ነው። አሁን ለምሳሌ አንዱ ያልተጠቁት ነገር አቶ ዶሪ ወደ መፍትሄ እንመጣለን። ይቅርታ አድርጉልኝ፣ በመሀል ዶክተር ዮናስ አሽኔ ተቀላቅለውናል። ቅድም ስልካቸው ሲያስቸግረን ነበር። ዶክተር ዮናስ ገብተዋል አይደል? አዎ ገብቻለሁ። በጣም ረጅም ጊዜ ስንጠብቆት ነበር። አመሰግናለሁ። እመለሳለሁ ወደ እርስዎ። አንድ አፍታ ይጠብቁኝ፣ እመለሳለሁ። አቶ ዶሪ ሀሳቦትን ይቋጩ። አመሰግናለሁ። እኔ ያለው አሁን ቅድም ለመግለጽ እንደሞከርኩ ትግራይና ፌደራል መንግስት ህወሓት ብቻ ሳይሆን አሁን ትግራይ ቅድም ብያለሁ፣ በፌደራል መንግስት ተወካዮች የለንም፣ ፓርላማ የለንም፣ በምክር ቤት ፌደራል ምክር ቤት የለንም፣ በምክር ቤቱ የመንግስት ምክር ቤት ላይ የለንም። ምንም ውክልና የሌለበት ትግራይ ላይ ለመንግስት ይፈጸም ወይ የሆነ ነገር ሊወሰን ብሎ መወሰን አይችልም ፌደራል መንግስት። አሁን ግን ተደሳለሁ ፕሪቶሪያ ስምምነት ብቻ ነበረ የሚያገናኘው ውሉ መፈጸም አልቻለም። እዚህ ኃላፊነት የሚለው የፌደራል መንግስት ነው። በመቀጠል ደግሞ ህወሓት ነበረ። ህወሓትን ፕሪቶሪያው ስምምነት እንዲፈጸም ግፊት በማድረግ በኩልና የተለያዩ ስራዎችን በመስራት በኩል ድክመት አለው ብለን እናምናለን እኛ። ትግራይ ህዝብ አሁንም በከፍተኛ ችግር ውስጥ ነው ያለው። እንደ ዜጋ እየታየን አይደለም ነው እያልን ያለን፣ እንደዛ ነው እያለን። ስለዚህ እንደዛ ጋር የማንታይ ከሆነ የራሳችን ውሳኔ የሚወሰዳለን ነው እያለን። እሺ፣ አመሰግናለሁ። እንግዲህ የራሳችን ውሳኔ ያሉትን ወደ ኋላ ላይ ያነሱልኛል ብዬ ተስፋ አደርጋለሁ። እመለሳለሁ። የዶክተር ዮናስ አሽኔን ሀሳብ ልቀበል። የመንደርደሪያ ሀሳቡን መስማት አልቻሉም፣ ለዚህ ይቅርታ እንጠይቃለን። ግን የመንደርደሪያውን ጥያቄ ላንሳሎት። በፌዴራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ ወይም በህወሓት መካከል እየተባባሰ ሄደውን እና ውጥረት ያነገሰውን መካሰስ መወነጃጀሉን እንደው እንዴት
እንዴት አገኙት? በጣም አሳሳቢ እና ሁላችንንም የትግራይና የህወሓትና የፌዴራል መንግስት ብቻ ሳይሆን በሌሎች አቅጣጫ አካባቢዎችም ያሉ ግጭቶችንም ታሳቢ አድርጎ እነዚህ መባባሶች የቀጠናውም ሁኔታ የዓለምም ሁኔታ ተገንዝበን ይህን ስናይ በጣም ኮንሰርን የሚሰጥ ግፊት እንድናረግ እና ዝም ብለን የምንተወው ወይ የሚረሳ ምናምን ሳይሆን ሌላ ግጭት ለሌላ ጦርነት ፕሪቶሪያ አግሪመንት ላይ ተገንብቶ መሰራት ያለባቸው ሌሎች የሰላምና የአስተዳደር ስራዎች መደናቀፋቸው በጣም አሳሳቢ ነው እያስባለሁ። ልክ አሁን የተናገሩትንም ሰው አብዛኛው ሀሳብ ጋር መስማማ ይመስለኛል። መልካም አመሰግናለሁ። እንደው በዚሁ ሀሳቦትን ላስቀጥልና የግንኙነቱ እየተበላሸ መሄድ እንደው ደም አፋሳሽ የነበረውን ጦርነት ባስቆመው የፕሪቶሪያ ስምምነት ላይ የሚያጠላው ጥላ ይኖራል? እስከምን ድረስ ይሆናል? ፕሪቶሪያ እንግዲህ የሚባለው ኢንድ ኦፍ የጠላትነት የማለቅ ስምምነት እና እሱን ተከትሎ የሚሰሩ ሌሎች ህገ መንግስቱን መሰረት ያደረጉ የሰላም የአስተዳደር ስራዎች አሉ። ፕሪቶሪያ ያላካተታቸው ሌሎች ተዋናያኖች ስቴክሆልደሮች ደግሞ በሌሎች ጠረጴዛዎች አብረው ፕሪቶሪያን የሚደግፉ የሰላምና የድርድር ስራዎች ብዙ መሰራት አለባቸው። ፕሪቶሪያ ፕሮሚስ ከሚሰጠው በተጨማሪ ፕሪቶሪያ መፈረሙ ደግሞ ያመጣው ሌሎች ችግሮች አሉ። በተለይ በአማራ ክልል አካባቢ ያመጣው ችግር ጦርነቱ ወደ አማራ ክልል መግባቱ ፕሪቶሪያ ግማሽ ድረስ የተፈጸመ ስምምነት ነው። እሱ ላይ ተገንዝበው ሀገር ውስጥ ያሉ ብዙ ስምምነቶች፣ ድርድሮችና የሰላም ጠረጴዛዎችን መሰራት ነበረባቸው። እስካሁንም ፕሪቶሪያ የተገባውን ቃል ኪዳን ከመፈጸምም አንጻር እሱንም ደግሞ የፕሪቶሪያውን ስምምነቶች ለሀገር አቀፍ ፋይዳ ሰፋ ያለ ነገር እንዲመጣ ሌሎች ድርድሮችና መካከሮች መቀጠል ነበረባቸው። እነሱ ሳይሆኑ ቀርቶ እንደው ፕሪቶሪያ ላይ እንኳን የተገቡ ቃል ኪዳኖች ሳይሰሩ ሊቃኑ እርስ በርስ እየተጋጩ ህዝቡንም ለጉዳት እየዳረሱ እንደሆነ አሁንም ስንሰማ እንዳየን ነው ሆኗል። ይሄ በጣም አሳሳቢ ወደ ሌሎች ግጭቶች ቀጠናውንም በሚረብሽ ሁኔታ ሊከት ይችላል ብሎ ሁላችንም ስጋት ውስጥ የሚከት ነው ብዬ አስባለሁ። መልካም፣ በጣም አመሰግናለሁ ዶክተር ዮናስ። አቶ ደጋፊ ወደ እርስዎ ልምጣና እንግዲህ የፌዴራል መንግስቱና አንዳንድ በክልሉ የሚንቀሳቀሱ የተቃዋሚ ፖለቲካ ፓርቲዎች እንደሚሉት የህወሓት ባለስልጣናት ከኤርትራ መንግስት ጋር በተናጠል ግንኙነት እንደጀመሩ ነው። አንዳንድ የህወሓት ባለስልጣናት ይህንኑ የሚያጠናክር ሀሳብ ሲሰጡም ይታያል። እንደው እርምጃው ወዴት ያመራል ይላሉ? እሱን ከመመለሴ በፊት የፕሪቶሪያው ውል ተጽዕኖ ያሳድራል ወይ ነው መልስ መስጠት እፈልጋለሁ። አያይዘው ይመልሱልን፣ ችግር የለውም። ይያያዛል። ተጽዕኖም ሊኖረው ይችላል፣ ላይኖረውም ይችላል። የፕሪቶሪያው ውል በህግ አግባብ ተጽዕኖ ሊያሳድር አይችልም። ምክንያቱም የፕሪቶሪያው ውል ሁለቱ መካከል በህወሓትና በፌዴራል መንግስት ቢካሄድም ምን ጊዜም ውል ህዝብን ወክሎ የሚያስተዳድር መንግስት ነው የሚረከበው። ስለዚህ ህወሓት ቢኖርም ባይኖርም ጊዜያዊ አስተዳደሩ ስላለ ጊዜያዊ አስተዳደሩ ተክቶ ይሰራዋል። የፕሪቶሪያው ውል በአግባቡ ስላልተፈጸመ ብቻ ነው ግንኙነታችን ቅድም የተገለጸው በፕሪቶሪያው ውል መሰረት ብቻ መሆን አለበት የሚለው እሱ በጣም ስህተት ነው። እሱ እንዳውም ዋናው ግንኙነታችን በህገ መንግስቱ መሰረት ነው መሆን ያለበት። ህገ መንግስቱ እስካለ ደግሞ ይህን ያህል ችግር ያደርሳል ብዬ አላስብም። በእርግጥ ከህገ መንግስቱ በታች የፕሪቶሪያ ውልም ግምት ውስጥ መግባት አለበት። አብዛኛዎቹ የፕሪቶሪያ ውል ግን ሁሉም ነገር ወደ ነበርበት በህገ መንግስቱ መፈጸም አለባቸው ስለሚል በህገ መንግስቱ መሰረት የሚፈጸም ነው የሚሆነው ነው። መልካም። ከዛ የኤርትራው ግንኙነት ምን ችግር ያመጣል የሚለው በጣም ችግር ያመጣል። ህግ መከበር አለበት። ህግ ካልተከበረ ችግሩ አይተነዋል ከዚህ በፊት። ለዚህ ሁላ እልቂት ያደረሰን ህግ ያለመከበር ነው። 2012 ምርጫ ከሀገሪቱ የምርጫ ህግ ህወሓት ተነጥሎ ምርጫ ስለካሄደ ነው ይህን ሁላ ችግር የደረሰው። አሁንም የኤርትራ ግንኙነትና የኢትዮጵያ ግንኙነት በመንግስታት የሚደረግ ግንኙነት ነው። ከመንግስታት ውጭ የሚደረግ ግንኙነት ህገወጥነት ነው። አንደኛው እሱ ነው፣ ህገወጥ ነው። ህገወጥነት ደግሞ የሚያስከትለው ችግር የሚያስከትለው ጣጣ ብዙ ነው። መልካም። አቶ መስፍን ምን ይላሉ እርሶስ? እሺ፣ እንደተገለጸው እንግዲህ ኢትዮጵያና ኤርትራ ሉዓላዊ ሀገሮች ናቸው እና የትኛውም ግንኙነት በአገር ደረጃ ነው መሆን ያለበት። ከዚህ ውጭ ግን ምናልባት አሁን ህወሓቶች ኢንፎርማሊ የሚያደርጉት ግንኙነት ህገወጥና የሀገሪቱን ሉዓላዊነትን መጣስ ነው እና
ይሄ አካሄድ ደግሞ እንደገና ማለት ለኢትዮጵያም ይሁን ለትግራይ ህዝብ የሚበጅ አይደለም፣ ለኤርትራ ህዝብ የሚበጅ አይደለም። አሁን አፋር አካባቢ በጣም ብዙ መኪናዎች እንዳያልፉ ተከልክለዋል። ይህ ያመጣው ችግር ነው። ምክንያቱም ትግራይ ከጦርነት የተነሳ ከፍተኛ የሚባል በመቶ ሺዎች የሚቆጠሩ ሰዎች ሙተዋል። ከፍተኛ የሚባል የስነ ልቦና ጥቃት ደርሶባቸዋል። ከፍተኛ የሚባል የኢኮኖሚ ድቀት ደርሷል። የትግራይ ህዝብ ከዚህ በኋላ መሸከም የሚችላቸው ጦርነቶች፣ ችግሮች የሉም። ኦልሬዲ በዚህ 2-3 ዓመት ውስጥ ከባድ የሚባል ዋጋ ከፍሎ አቅም አጥቷል። ስለሆነ የትግራይ ህዝብ የሚያስፈልገው አሁን ሰላም፣ አሁን የሚያስፈልገው ልማት ነው። አሁን የሚያስፈልገው መልካም ግንኙነት ነው። ከኤርትራም ይሁን ከማንም ከፌዴራል መንግስት ይሁን እና አሁን ይሄ የሚደረገው ያለው ነገር አንድ ኤርትራ ጀመር ለራሳቸውም ያልሆኑ ለሀገራቸው ይሄ የሚባል ፍትህ፣ ይሄ የሚባል ዲሞክራሲ፣ ይሄ የሚባል ነጻነት የለም። ይሄ የሚባል ልማት የላቸውም። ከኤርትራ የሚገኝ ነገር ምንም ነገር የለም። ሁለት ደግሞ እንደገና ሁሉም ነገር መደረግ ያለበት በህገ መንግስቱ። ምናልባት ብዙ ችግሮች ሊኖሩ ይችላሉ፣ ግን ህገ መንግስቱና ህገ መንግስታዊ ስርዓቱን ቤዝ አድርገን መጓዝ ያለብን ብዬ ነው የማስበው እና ህወሓትም ቢሆን አሁን ከዚህ በፊት ምናልባት በተለያዩ ፕሮፓጋንዳዎች ባብለጨለጩ ፕሮፓጋንዳዎች የትግራይ ህዝብ በአንድ መስመር አሰልፎ ማት መስዋዕትነት ማት መከራ እንዲመጣበት አድርጎ ነው ይችላል። አሁን ግን መሬት ላይ ያለው ህወሓት በዚህ ደረጃ ተቀባይነት ያለው ድርጅት አይደለም። ኦልሬዲ የትግራይ ህዝብ አይን የከፈተበት ጊዜ ነው። ተከፋፍሏል። እንደ ድሮ አንድ የሆነበት ማንሱም የለም። ሌሎች አካሎች ማለት አደራዳሪ የነበሩ አካሎች እነሱን ጋብሎ ችግርህን በሰላማዊ መንገድ በመወያየት መፍታት መቻል እንጂ የጠላት ወዳጅ አይነት ከዚህ በፊትም እኮ የነበረው የሰላም ስምምነት ኢሳያስ አፈወርቂ መጥተው እዚህ ሰላም ተደርጓል። ህወሓትን በተወሰነ መልኩ ኤክስክሉድ ያደረገ ስለነበረ ነው ወደዚህ ሁሉ ጣጣ ሁለቱም ማለት ያው ማንሱ ተፈጥሮ ችግር የተገባውና አሁንም ቢሆን ግን የተለያዩ ደጋግመን ስህተቶች በመስራት ህዝቡን በተደጋጋሚ እንዲጎዳና ዋጋ እንዲከፍል ባናደርገው ጥሩ ነው የሚል አሰራር። መልካም አመሰግናለሁ። አቶ ዶር ወደ ዶክተር ዮናስ ከመሄዴ በፊት ወደ እርሶ አንድ አፍታ ልመለስና ቅድም ጠቆም ለማድረግ የሞክሩት ነገር ነበረ። እንግዲህ ካልሆነ ሌላም የምንወስደው እርምጃ ሊኖር ይችላል የሚል ሀሳብም አምጥተዋልና ከዚህኛው የግንኙነት ዳራ ጋር አያይዘው ያንሱልኝ። እኔ ቅድም ለመጥቀስ ሞክሬያለሁ። አሁን ከኤርትራ ጋር ምናልባት ህወሓት ኤርትራ መንግስት ጋር ግንኙነት ይመስቻለሁ ብሎ በይፋ ያወጣው መግለጫ አላየሁም። ግን አንዳንድ መረጃዎች እንደሰማሁት ከሆነ አሁን ከኤርትራ ጋር የሚደረገው ግንኙነት ሰላምን ለመስጠር ኤርትራ ህዝብና የትግራይ ህዝብ ከዚህ በፊት የነበረውን አብሮ የመኖር እሴቶች እንደሚታወቀው የኤርትራና የትግራይ ህዝብ በብዙ መልኩ በጣም የተቀራረበ ህዝብ ነው። በቋንቋም በማህበራዊ ግንኙነትም በብዙ በመውሽቦ ራሱ ሳየው በጣም ለዘመናት እንደ አንድ ህዝብ የኖረ ህዝብ ነው። ምናልባት አሁን ኤርትራ ራሷ የቻለች ሀገር ናት። ከዛ ውጭ ግን ብዙ የድንበር ቦታዎች ደግሞ ከኤርትራ ጋር የትግራይ ህዝብ ያገናኘዋል። ስለዚህ ከኤርትራ ጋር ትግራይ ሰላም መፍጠሩ ብዙ ችግር አለው ብዬ አላስብም። እናም ሰላም ማድረጉ እንደግፋለን። ለምን አሁን የኤርትራ መንግስት የያዛቸው ግዛቶች አሉ። ቅድም ጥቅስ ያለው ትግራይ ሰላም ከሆነ ከተግባባን እዛ ያለ ሰራዊት ይወጣል፣ ህዝቡም እንደ ፍላጎቱ ይገናኛል እንጂ ወደ ሌላ ቀድና ጦርነት ይሄዳል ብዬ አላስብም። ምናልባት አንዳንድ ወገኖች ለጦርነት ነው እንደዚህ እየተደረገ ያለው ምን እሰማለሁ። ግን እስካሁን ድረስ ለጦርነት የሚጋብዙ አንድም ከትግራይ ቢሆን ከኤርትራም እኔ እስካሁን ድረስ አልሰማሁም። እኛም የምንዘግፈው ምንድን ነው ከኤርትራ ህዝብ ጋር ሰላም መፍጠሩ የትግራይ ህዝብ በሁሉ መልኩ ጥቅም አለው እንጂ ጉዳት አለው ብለን አናስብም። ኢትዮጵያን ለመምታት ወይም ደግሞ ወረራ ለመፈጸም ወይ ጦርነት ለማድረግ ነው የሚለውን ነገር እኔ እስካሁን ድረስ ወደዛ ሊወስድ ያየሁት ነገር የለም። በጣም አመሰግናለሁ። ዶክተር ዮናስ ወደ እርሶ ልምጣ። ወዴት ያመራል ይላሉ? ተከትሎስ እንደው ይዞ የሚመጣው ስጋት ይኖር ይሆን? በጣም አሁንም እየሰማው ነው ያለሁት። በጣም የኤርትራን ጉዳይ ንበት ከዛም በኋላ ከኤርትራ ጋር የነበረው የኢትዮጵያና ኤርትራ ግንኙነት ግልጽነት እና መርህ የጎደለው ሆኖ በመቆየቱ ምን እንዳደረሰ እስከ ቅርብ ጊዜ ድረስ እንረዳለን። አሁንም በዚህኛው ዘመንም አሁን ባለው ወቅት ከኤርትራ ጋር የሚኖር ማንኛውም ግንኙነት በግልጽነትና መርህና በተለይ ህገ መንግስትን መሰረት ያደረገ መሆን አለበት ብዬ አስባለሁ። ለትግራይና ለኤርትራ ህዝብ ወይ ለኢትዮጵያ ህዝብ ሰላም የሚያመጣም እንኳን ቢባል መሆን ያለበት ህገ መንግስቱ ላይ ቆመን ነው መሆን ያለበት።
ከዚህ ውጪ ፌዴራል መንግስትም ሆነ ህወሓት ወይም ሌሎች የፖለቲካ ኃይሎች ወይም አንቂዎች የምንላቸው የሚመሩት የኤርትራ ጋር ያለ ሪኢንጌጅመንት ወይም ግንኙነት መሪውን የለቀቀና ህግም ማዕቀፍ ባለመኖሩ ደግሞ ሰስተነብል የሆነ ቀጣይነት ያለው ሰላም ሲያመጣም ስላላየን ቢያንስ እስካሁን ካደረግነው ጥፋት በመርሳት የኤርትራን ጉዳይ በህግና በተቋማዊ ማዕቀፍ ውስጥ ብቻ ማየት አለብን ብዬ አስባለሁ። ከዚህ በወጣ የምናደርገው ማንኛውም ፍቅርና ጸብ የአደገኛ እና ኢትዮጵያን በጣም የሚጎዳ ነው ብዬ አስባለሁ። ስለዚህ ህወሓትም ሌሎች የትግራይ ኃይሎችም የፌዴራል መንግስትም የኤርትራን ጉዳይ በጋራ በዚህ አጀንዳ ላይ ሊስማሙ የሚችሉበት ማዕቀፍ መፍጠር አለባቸው እያስባለሁ። መልካም። የፌዴራል መንግስቱ ይሄን ካላደረግን የኤርትራን ጉዳይ አሁንም ተመልሰን ፍቅሩም ሲሆን በጣም ግልጽነት የሌለው መሰረትና የህጋዊ መሰረት የሌለው በመሆኑ ዛሬ ተጠያቂነት ማን ላይ እንደምናውሉ ራሱ ግራ ይገባል ሁኔታ ባለበት ሁኔታ ኤርትራ ውስጥ ኤርትራ እንደገና ሪኢንጌጅ ማድረግ በጨለማ ውስጥ በጣም ለኤርትራም ለትግራይም ለሰለሰፈ ኢትዮጵያ ህዝብ ጉዳት ነው ብዬ አስባለሁ። መልካም አመሰግናለሁ። አቶ መስፍን እርሶስ ምን ይላሉ? አዎ ምንድነው እንዳልኩ ነው ቅድም አሁን የትግራይ ፍላጎት ምንድነው ብሎ እሱ ማጤን አስፈላጊ መስሎ ይሰማኛል። ከዚህ በፊት በከፍተኛ ደረጃ በተሰራው ፕሮፓጋንዳም ሊሆን ይችላል ህዝቡ በጦርነቱ በጣም ኢቮልቭ አድርጓል። አሁን ግን ከዚህ ከጦርነቱ በኋላ ፕሪቶሪያ ስምምነት ከተፈረመ በኋላ ግን ያገኛቸው የተወሰኑ ቢሆንም አገልግሎቶች የተወሰኑ ቢሆንም ሰላም የተወሰነ ቢሆንም እንቅስቃሴ እሱን ማሰላሰል እሱን ማሰብ ጀምሯል። ሁለት ደግሞ እንደገና ህወሓት ከፕሪቶሪያ ስምምነት በኋላ ደግሞ እንደገና 50 ምናምን ቀን እኮ ሲሰበሰብ ተፈናቃዮችን ሁኔታ እኮ አልተነሳም። አቶ ጌታቸው ረዳ እዛ የነበሩ ጉባኤ ላይ የነበሩ ሰዎች ሁሉም ነገር ስለ ስልጣናቸው ነው፣ ሁሉ ነገር ስለ ፓርቲያቸው ሁሉምና እንዴት ያስቀጥላሉ ምን ነው እና ህወሓትም ቢሆን አሁንም ቢሆን ጦርነትም ሆነ ሌሎች ነገሮችን እየፈለገ ያለው የራሱን ህልውና የራሱን ስልጣን ከማስቀጠል አንጻር ስለሆነ ይሄ ደግሞ የትግራይ ህዝብ በሚገባ ስለተገነዘበው ለዚህ ዓላማ ለዚህ አጀንዳ የሚሆን ኃይል አለ ብያለሁ። በትግራይ ምናልባት ፌዴራል መንግስትም ቢሆን ምናልባት ከኤርትራ መንግስት ጋር ጥሩ ያልሆነ መሻከሮች አሉ። ከፌዴራል መንግስት የታየ ነገር አለ። እሱ ነገሮችን ተጠቅሞ ህወሓት ከኤርትራ መንግስት አንድ ገና ቁስሉም ገና አልዳንም። ፕሪኮንዲሽኖችም እኮ ያስፈልጋሉ። አሁን በመቶ ሺህ የሚቆጠሩ በሻዕቢያ ሰራዊት ተደፍረዋል። ማአት ሰዎች ተገድለዋል። ጠቅላላ የትግራይ ንብረት ወድሟል፣ ተጭኖ ተወስዷል። አትሊስት የተወሰነ ነገር እንኳ ከመርህ ሁሉም ግንኙነት በመርህ መሆን አለባቸው። ከመርህ ውጭ እንኳን ይህ ስልጣኔ ላራዝም ብትል ኮምፕሊትሊ በዚህ ህሊና በጠፋው አካሄድ አይደለም ግንኙነት ማድረግ ያለበት። እነዚህ ነገሮች የካሳ የጸጸት የይቅርታ ነገሮች እየታዩ አይደለም። ባለፈው ፕሬዝዳንት ኢሳያስ በዚህ በባህላቸው እንዳሉ ምንም አይጸጽተንም ያሉት ትግራይ ውስጥ ገብተው ኢትዮጵያ ውስጥ ገብተው ለሰሩት ስራ ምንም አይጸጽተንም ለሚል አካል ለሚል አንድ መንግስት እሱ ጋር ሆኜ የትግራይ ህዝብ ችግር እፈታለሁ ብለህ ማሰብ ትልቅ ሂደትና ትልቅ ህዝቡ ምናልባት እንደ ዕቃ ማሰብ መስሎ የሚሰማኝ እና ምናልባት በዚህ ውጥረት አንድ የትግራይ አሁን ሰራዊት የሚባሉ ደግሞ የህወሓትን ማለት ወንድሞቻችንም እህቶቻችንም አንመታም ብለው የህወሓት መሳሪያ ሁነን አንቀጥልም ብለው ስራ የገቡ ሰራዊቶች አሉ። አሁን እኮ ወዲን ትግራይ ውስጥም ትልቅ ችግር ተፈጥሯል። አሁን ደዋይዞ የሚባል አንድ ትልቅ 1.8 ሚሊዮን ህዝብ ያለው እኮ ህወሓት የሚባል ድርጅት እንዳይመጣብኝ ብሏል። በቃ ህወሓት እኔ ቀጥታ ከጊዜያዊ መስተዳድሩ ግንኙነት አድርጋለሁ ጉዳይ በዛ ፈጽማለሁ ብሎ ህወሓት እንገባለን ምናምን ያለ ነው። አሁን ፓርቲነት መንግስት ነኝ ያለ ነው። ሁሉም አየሩ ንብረቱም ምኑም ህይወቱም ህዝቡም የኔ ነው የሚለው የህወሓት የቆየ አስተሳሰብ ከዚህ በኋላ የሚቀጥል መስሎ አይሰማኝም። ምናልባት ነው እኔ እንደ መፍትሄ የማስበው ያው ናሽናል ዳይሎግ ተደርጎ ሁለተኛ መፍትሄውን እንመጣበታለን። አቶ መስፍን የመፍትሄ ሀሳብ አለ። በጣም አመሰግናለሁ። አሁን ምንድነው የፌዴራል መንግስትም በዚህ ላይ የፌዴራል መንግስትም ወደ ሰፊ መሆን መቻል አለበት። ብዙ ችግሮች ሊኖርበት ይችላሉ። ህወሓት ወይ የሆነ አካል በጫረው ነገር ገብቶ ህዝቡን ለማሰብ መቻል አለበት። ጦርነት ላይ እሱም ኢንቮልቭ የማያደርግበት መንገድ ከኤርትራም ይሁን ከማንም አካል በመርህ መሰረት ሁሉም ግንኙነቶች ወይም በሰላማዊ በፖለቲካዊ መፍትሄዎች ሊፈቱ ይገባል የሚል ሀሳብ ነው ያለኝ። አቶ መስፍን መሆኑ ካልቀረ እድሉን ልስጦት የመፍትሄ ሀሳቦን ላለማቋረጥ እንግዲህ በህወሓትና በፌዴራል መንግስት መካከል የተፈጠረው መካረር ነው እየተመለከትን ነው። ስጋትም ፈጥሯል። እንደው መካረሩ መርገብ የሚችልበት እድል አለው? አካባቢው ዳግም የግጭትና የጦርነት ቀጠና እንዳይሆንስ ምን መደረግ አለበት ይላሉ? የመፍትሄ ሀሳቦትን ይስጡንና እንጨርስ።
አሁን የመፍትሄ ሀሳብ ብለው በተናጠል የትግራይን ችግር ወይ ህወሓትን ችግር መፍታት ለኢትዮጵያም ለትግራይ ዘላቂ ሰላም ያስገኛል ብያለሁ። ናሽናል ዳይር ምክንያቱም የተንከባለለ የመጣ የተበላሸ የፖለቲካ ባህል አለ፣ የመጠፋፋት ባህል። ይህ ባህል በዘላቂነት ሊፈታ የሚችል ከሆነ እውነተኛ ጆኒን የሆነ ማለት ከመንግስትም ከምናምን ጥገኝነት ነፃ ወጥቶ ናሽናል ዳይሩ ሀሳቦች ምክረ ሀሳቦች ቀርበው የዚህ ሀገር ችግር በዘላቂነት ማለት በኢትዮጵያ ብሔራዊ ጥቅም ጥላ ስር ውስጥ የሁሉም ችግር የሚፈታበት መንገድ መፈለግ ያለበት ነው ብለው ሌላ ይሄ ትራንዚሽናል ጀስቲስ የሚባል አሁን ተጠያቂነት የሚባል የለም። አሁን ፕሪቶሪያ ስምምነት ላይም ተጠያቂነት አለ፣ ግን ሌላው ትራንዚሽናል ጀስቲስ ተወውና ኢንኳሪ ኮሚቴም አልተቋቋመም፣ ማንም አልተጠየቅም። ያ ሁሉ ህዝብ አልቆ ያ ሁሉ ንብረት ወድሞ ያ ሁሉ ምስቅልቅል መጥቶ ተጠያቂነት የሚባል ነገር የለም። ህወሓት ራሱ አሁንም ቢሆን ማለት የምንሰማው ህወሓት ሁሉ ጊዜ ከሳሽ ነው። እከሌ እንደዛ ያደረገኝ እከሌ እንደዛ ያደረገኝ። ለዚህ ሁሉ ችግር ግን ማለት ብዙ አክተሮች ሊኖሩ ይችላሉ። ለትግራይ ለዚህ ችግር ያዳረሱ ብዙ አክተሮች ሊኖሩ ይችላሉ። ኢንአብለር ነው ግን ህወሓት ግን ለዚህ ሁሉ ከውዝ ነው። በትግራይ ህዝብ ሞት ደም መኖርና መነገድ ስልጣኑ ማስቀጠል የለመደ አንድ የሆነ ቤተሰብ ስብስብ ስለሆነ ህወሓት ለረጅም ጊዜ ይዞት የመጣ አስተሳሰብ ግትርነት ከዛ ወጥቶ የህወሓትን ችግር በኢትዮጵያ ጥላ ስር የሚፈታበትን መንገድ ማለት ከሌሎች ከኤርትራን ከምናምን ጋር ሌላ ኢንፎርማል የሆኑ መርህ አልባዎች ልዩነት ከማድረግ ይልቅ የትግራይ ችግር በኢትዮጵያ ውስጥ ይፈታል የሚለው አስተሳሰብ በዛ ላይ ቆሞ አሁንም ቢሆን በዘላቂነት የኢትዮጵያ ፖለቲካ የሚታከምበት መንገድ ቢፈለግ ጥሩ ነው። ምክንያቱም ተፈተኮ ነበር እንደገና ተመልሶ መጥቷል። መልካም እና እንደዛ ነው ብሎ ነው። መልካም አቶ መስፍን ደሳለኝ በጣም ነው ማመሰግኖት። አቶ ደጋፊ የመውጫ ሐሳብ ነው እንግዲህ የመውጫ መንገዱን የምናመለክትበት ሐሳብ ላይ ደርሰናል። መፍትሄውን መካረሩን መርገብ የሚችልበት እድል አለ። እንደው አካባቢውን ከግጭትና ጦርነት ለማራቅስ እንደው ምን መደረግ አለበት ይላሉ? አለ ልቦናችንና አስተሳሰባችን ለሰላም ከሰጣን አርቆ ማየት ከቻልን አለ። አንደኛው ለችግሩ መፍትሄ የሚሆነው የትግራይ ህዝብ ራሱ ነው እያስባለሁ አምናለሁ። የትግራይ ህዝብ በየርብ ክፍለ ዘመኑ ልጆቹ እየገበረ እስካሁን ደርሰዋል። እዚህ ላይ ደርሰዋል። እስካሁን ያገኘው ጥቅም ግን የለም። ልጆቹን ከመጨረስ ይልቅ መሰረተ ልማት ከማውደም የዘለለ ነገር ምንም የተጠቀመው ነገር የለም። ምክንያቱም በጦርነት የሚፈታ ነገር ስለሌለ ሁሉም ነገር በሰላም ሲሆን ነው መልካም የሚሆነው እንጂ በኃይል በጦርነት የሚፈታ ነገር የለም። በአስተሳሰብ፣ በመረጋጋት፣ በሀሳብ ልዕልና ነው ችግሮቹ መፈታት የሚችሉት። ስለዚህ የትግራይ ህዝብ በቃኝ ማለት አለበት። ይሄ ጦርነት ህወሓት ይሁን ሌላ ይሁን ህዝቡ በቃኝ ካለ ምንም ማድረግ አይችልም። ህዝቡ መሳሪያ መሆን የለበትም። በሰላም ማመን አለበት። በሀሳብ ልዕልና ማመን አለበት። ህዝቡ ሲቪል እንደገና ህዝቡ አለ፣ የፖለቲካ ፓርቲዎች አሉ፣ ልሂቃን አሉ፣ የተማረ ሰው ኃይል አለ። በቃ ካለፈውን ተምሮ ይህን ሁሉ ችግር እንደገና እንዳይከሰት አጥብቀን መስራት አለብን እና አንደኛው የትግራይ ህዝብ ራሱ ነው። ምክንያቱም እስካሁን ውድመትና እልቅት እንጂ ምንም ያተረፈው ነገር የለም። በጦርነት የሚፈታ ነገር የለም። በዓለምም ተፈቶ አያውቅም እና ይህንን ተረድቶ ህዝቡ መልካት አለበት። ህወሓት ራሱ ወደ ልቦናው ተመልሶ ያለፈውን ነገር ጸጽቶት እንደገና ወደ ሞት፣ ወደ እልቅት፣ ወደ ውድመት እንዳይገባ ማሰብ አለበት። ህወሓት ማለት ያስቸግራል። አሁን ህወሓት ለሁለት ለሶስት የተከፋፈለ ነው ያለው። ያ የሚቀሰቅስ ኃይል ግን ወደ ልቦናው ተመልሶ የህዝብ ዘላለም እየሞተና እያለቀ እንደሌለበት ማሰብ አለበት። ለህዝቡ ሲል ማሰብ አለበት። ለራሱም ቢሆን ጦርነት የሚያመጣው ነገር የለም ከጉዳት በስተቀር ብሎ ማሰብ አለበት። መልካም ያው ካለው ጊዜ ይቅርታ ይሄን ለማለት ፈልጌ ነው። እሺ በጣም አመሰግናለሁ አቶ ደጋፊ። ያው በሰዓት ባንታጠር ረዘም አድርገን ሰፋ አድርገን ብንወያይበት ደስ ይለን ነበር። እንግዲህ አቶ ዶሪ ወደ እርሶ ልመጣ ነው። የመፍትሄ ሀሳቡን እንዲሰጡን ማለት የተካረረው ጉዳይ እንዲረግብ፣ አካባቢው ከጦርነት ከግጭት እንዲርቅ ምን መደረግ አለበት? ሀሳቦትን አሳጥረው ይንገሩኝ። እኛ በተደጋጋሚ ገልጸናል። አሁን የፕሪቶሪያ ውል ቢፈጸም ኖሮ እኮ ወደዚያ አንገባም ነበር እኮ። ሁሉም ነገር አልቆ ሁሉም ህዝብ በሰላም እየኖረ ተፈናቃዮች ወደ ቀያቸው ተመልሶ ኑሯቸው ይኖሩ ነበር። አሁን ግን ለ4 ዓመታት ከዚያ ላይ ከፍተኛ የሆነ ግጭት ነው እየደረሳቸው ያለ። ስለዚህ ምናልባት ፌዴራል መንግስት የሚፈልግ ከሆነ የሚፈልግ አይመስለኝም እንዲፈጸም የትግራይ ስቃይ እንዲቀጥል እንጂ ችግሩ የትግራይ ችግር እንዲፈታ ምን አይነት ፍላጎት አላሳየም እስካሁን ድረስ።
ስለዚህ አሁን ፍላጎት አሳይቶ እንደ ዜጎች አይቶ ይህን የፕሪቶሪያውን ሙሉ ለሙሉ እንዲፈጸም ካደረገ ይሄ አንደኛ እና ዋነኛው መፍትሄ ነው ብዬ አስባለሁ። እንዲሁም በህወሓት የተፈጠረውን አለመግባባት ደግሞ በውይይት መፍታት ፕሪቶሪያውን ላይ እኮ ተቀምጠዋል። ፖለቲካዊ ውይይት መደረግ አለበት ነው ነገር ተቀምጠዋል። ስለዚህ በውይይት በተፈታ የተሻለ ነገር ያመጣል ብዬ አስባለሁ። ሰላም ያመጣል ብዬ አስባለሁ። በሶስተኛ ደረጃ ብዙ ጊዜ ፌደራል መንግስት እየተሳሳተ ያለው ከህወሓት ጋር የሆነ ችግር ውስጥ ሲገባ ይህንን በትግራይ ህዝብ ነው እየተዋጣ። ከዚህ በፊት በጦርነት የትግራይ ህዝብ ከፍተኛ ጄኖሳይድ ተፈጽሟል። እንዲሁም ሁሉም የሚባሉ አገልግሎቶች ተዘግቶ፣ መድኃኒትም ተዘግቶ፣ የእርዳታ ስርጭትም ተዘግቶ ከፍተኛ የሆነ እልቂት ነው የደረሰበት። አሁንም እዚህ አፋር ላይ የታገቱ መኪኖች አሉ። መድኃኒት የያዙ አሉ፣ ሌላ ነዳጅ የጫኑ አሉ። ይህም እንደዚህ ይደረጋል። ይህ እኮ ለትግራይ ህዝብ የሚገባል ህወሓት አለ። ስለዚህ ፌደራል መንግስት ሁሉ ጊዜ መፍትሄው ላይ ደርሰናል። አቶ ዶሪ ይቅርታ፣ አቶ ዶሪ ወደ ኋላ እየተመለሱ ነው። መፍትሄው ላይ ደርሰናል። አሁን መፍትሄው ምን መሆን አለበት ነው? አዎ ማድረግ ያለበት መፍትሄው እኮ ነው እየነገርኩህ ያለው። መፍትሄው እኮ ነው ይሄ የትግራይ ህዝብ የሚመጣ እኮ ነው እንጂ አፋር ላይ የተዘጉ መኪኖች ለትግራይ ህዝብ የሚገባ መድኃኒትና ነዳጅና ሌላ እህልም እዛ ተቀምጠዋል። ለምን እንደዚህ ይሆናል? መብራት በየቀኑ እየጠጣ እየተቆራረጠ ነው። መብራት ፌደራል ነው የሚመጣው። የክርት ችግርም አለ። ስለዚህ ይህንን ችግሮች የሚፈጠሩት ሁሉ ጊዜ ህወሓት ጋር ችግር ሲሆን ነው። ስለዚህ ፌደራል መንግስት ይህንን ማስተካከል መቻል አለበት። ምናልባት ህወሓትም ለውይይት ዝግጁ መሆን አለበት። ለውይይት ዝግጁ ነኝ ብሎ የአፍሪካ አንድነትም ባዚ ያስገብተዋል። ስለዚህ ቅድም ጠቅሻለሁ። ፌደራል መንግስት እንደ ዜጎች አይቶ የትግራይ ህዝብ ችግር እንዲፈታ እንደ ማንኛውም የኢትዮጵያ ዜጋ መስራት መቻል አለበት። ካልሆነ እና እንደ ዜጎች እየታየን አይደለም፣ እየተገፋን ነው። ይህም ደግሞ አራተኛ መፍትሄ ይሆናል ብዬ አስባለሁ። አመሰግናለሁ አቶ ዶሪ። ዶክተር ዮናስ መውጫ ሀሳቡን እርስዎ እንዲቋጩልኝ ነው የምፈልገው። ምን መሆን አለበት ይላሉ? እኔ እንግዲህ የመጀመሪያውን ስለ ትግራይ ህዝብ ሁሉም ሰው ሲያነሳ ስለነበረ ዋናው ትግራይ ህዝብ አካባቢ ላይ መሰራት ያለበት የመልሶ ግንባታ፣ የመልሶ ማልማት፣ የስነ ልቦና ድጋፍ፣ የኢኮኖሚ ድጋፍ፣ ትግራይን መልሶ የመገንባቱ ስራ በሲቪክ አውዱ ውስጥ በደንብ ምንም ፖለቲካው ላይ ያለ ጭቅጭቅ እንኳን የሚቆይ ፖለቲካ በእኛ ሀገር ያለው ሁኔታ ይታወቃል። እሱ እንኳን እየቀጠለ ቢቀጥል ለትግራይ ህዝብ መካስ ያለበት ሁሉም የፖለቲካ ሊቃን የፌዴራሉም ሆነ የትግራይ ክልል ውስጥ ያሉ የፖለቲካ ድርጅቶች ግንባታዎችና መልሶ ማልማቶች እንዲካሄዱ መፍቀድና መተባበር አለባቸው። ከዚህ በተረፈ ያለውን ደግሞ የትግራይ ኃይሎች መካከል ድርጅቶች መካከል እና በፌዴራሉንም ጨምሮ ያሉን የፖለቲካ ልዩነቶች ወደ ጠረጴዛ ፕሪቶሪያ ሊቀደም እንዳልኩት የፕሪቶሪያው ስምምነት ላይ መገንባት ያለባቸው ሌሎች ጠረጴዛዎች ያስፈልጋሉ። ይሄም በኢትዮጵያ በአማራ ክልልም በአፋርም በሌሎችም አካባቢዎች ያሉ የፖለቲካ ኃይሎችን ወደ ጠረጴዛው የፕሪቶሪያን ጠረጴዛ በማስፋት የፕሪቶሪያን ፕሮሚስ ወይንም ቃል ኪዳን በማይጥስ መልኩ ሌሎች ቃል ኪዳኖችን መፈራረምና የፖለቲካ ፕሮግራሞችን መስራት ያስፈልጋል። ይሄ ብሔራዊ ሀገራዊ የሆነ የፖለቲካ መፍትሄ እንዲመጣ ያግዛል። በተጨማሪ የፕሪቶሪያውን ጠረጴዛ ማስፋት ያለብን ኤርትራን ሪንጌጅ በማድረግ ወይም በማድረግ ረገድ ፕሪቶሪያን ስምምነት ከማስፈጸምም በላይ ለቀጠናውና በሁለቱ ሀገሮች መካከል የሚኖረው መርሃዊ ግንኙነት አብሮ ህገ መንግስቱን በጠበቀ መልኩ በፌዴራል መንግስቱ ማዕቀፍ ስር ግልጽነትና ተቋማዊ በሆነ መንገድ መሰራት አለበት። እነዚህ ሶስት ረድፎች ይዘን ከሄድን አንደኛ ድርጅቶቹ በትግራይ ውስጥ ያለውን የፖለቲካ ፕሉራሊዝም አፕሪሼት ማድረግ አለ እና ህወሓትም ሆነ ሌሎች ኃይሎች ሲቪክ በሆነ አውድ ለትግራይ ህዝብ አማራጫቸውን ማቅረብ ርዕዮተ ዓለማዊ የሆነ አሁናዊ የሆኑ ችግሮችን የመፍታት መንገዶችን ሲቪክ በሆነ አውድ ውስጥ ማቅረብ አለባቸው። ይህንን ማድረግ አፕሪሼት ማድረግ አለበት የፌዴራል መንግስቱም ሌሎችም። ግን በሲቪክ አውድ ብቻ ውስጥ መሆን እንዲሆን መተባበርና ለትግራይ ህዝብም ካሳ የመክፈል መንገድ የማሳየት ሚና ፖለቲካ ሊቁ ሊጫወት ይገባል። ትልቁ ችግር የፌዴራሉም የትግራይን የፖለቲካ ሊቃን ያመጡት ጣጣም ስለሆነ ይህንን ጣጣ ቢያንስ ድጋሚ ወደ ሌላ ችግር ውስጥ እንዳይገባ የመፍትሄ ሀሳቡን በእነዚህ ሶስት ረድፎች ላይ ቢሰሩ
የተሻለ መንገድ እንራመዳለን ብዬ አስባለሁ። መልካም፣ በጣም አመሰግናለሁ ዶክተር ዮናስ። ሁላችሁንም በጣም ነው ማመሰግነው ተወያዮቻችን። በውይይታችን ላይ ዶክተር ዮናስ አሽኔ የመንግስትና ህብረተሰብ ግንኙነት መምህርና ተመራማሪ ከአዲስ አበባ ዩኒቨርሲቲ፣ አቶ ዶሪ አስግዶም፣ አቶ ደጋፊ ጉድሰይ፣ አቶ መስፍን ደሳለኝ ፖለቲከኞች ናቸው። ሁላችሁም ተወያዮቻችን በውይይታችን ላይ ተገኝታችሁ ያላችሁን ሀሳብ ያለመሰሰት ስላካፈላችሁን በዶይቼ ቬለ አድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እናመሰግናለን። በጣም አመሰግናለን። እግዚአብሔር ይስጥልኝ። መልካም አድማጮቻችን፣ የዕለቱ ውይይታችንም በዚሁ ተቋይቷል። ውይይቱን በመምራት ታምራት ዲንሳ ቆይታ አድርጌያለሁ። ጤና ይስጥልኝ።